ሰላም ጤና ይስጥልኝ። አዲስና አስደሳች ዜና አለን። ፋኖ ጊዳ አያና ወረዳ ላይ 66 የጠላት ኃይል ሲደመስስ ቁጥሩ ለመቁጠር የሚያዳግት ቁስለኛ በማድረግ 3 ምሽጎችንን በማስለቀቅ አስደናቂና ታላቅ ድል አስመዝግበዋል። ለታህሳስ 15 2018 ዓ.ም ይህንን አስደናቂ የጊዳ አያና ወረዳና ሌሎች አዳዲስ መረጃዎች ይዘን መጥተናል። እነዚህ መረጃዎች እንዳያመልጧችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ። እናስደምጣችኋለን። ቪዲዮውንም ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ታላቁና ታሪካዊው ድብር ጨጨሆ መድኃኔዓለም በመከላከያ ሰራዊት ተዘርፈዋል። ተጨማሪ ያለን ታደምጡታላችሁ። ፋኖ ሰሞኑን ታላቅ ድል እየተቀዳጀ ይገኛል ሲል አርበኛ ባንዲራው ግርማይ ገልጸዋል። ተጨማሪ የስልክ ጥሪ ያለ እናስደምጣችኋለን። የፋኖ ጥምር ጦር ባደረጉት የተቀናጀ ኦፕሬሽን ለዘረፋ የመጣውን ጠላት ከፍተኛ ጥቃት በማድረስ ደምስሰዋል። ተጨማሪ ያለን ታደምጡታላችሁ። ፋኖ ጊዳ አያና ወረዳ ላይ 66 የጠላት ኃይል ሲደመስስ ቁጥሩ ለመቁጠር የሚያዳግት ቁስለኛ በማድረግ 3 ምሽጎችንን በማስለቀቅ አስደናቂና ታላቅ ድል አስመዝግበዋል። ተጨማሪ ዝርዝር አለን። በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ታላቁና ታሪካዊው ድብር ጨጨሆ መድኃኔዓለም ቤተክርስቲያን በመከላከያ ሰራዊት ተዘርፈዋል። በደቡብ ጎንደር ሀገረ ስብከት በላይ ጋይንት ወረዳ የፈለገ ፀሐይ በቅሎ አግት ጨጨሆ መድኃኔዓለም ቤተክርስቲያን ዝግ ሙዳየ ምጽዋት በመከላከያ ሰራዊት ዘረፋ እንደተፈጸመባቸው ተሰምተዋል። ነፍሰ ጡር እናቶችንና ህፃናትን በአሰቃቂ ሁኔታ መግደል፣ የ8 እና የ9 ዓመት ታዳጊ ልጆችን ሳይቀር ሴቶችን በደቦ መድፈር፣ አዝመራ ማውደም ልዩ መገለጫው የሆነው መከላከያ ሰራዊቱ ከደቡብ ጎንደር ዞን ካቢኔዎች ጋር በጋራ በመሆን በታላቁና በታሪካዊ ድብር ጨጨሆ መድኃኔዓለም ቤተክርስቲያን ላይ ፍተሻ በሚል ሰበብ ተጓዥ መንገደኞች ለደብሩ የሚሰጡትን ምጽዋትን ጨምሮ በዝግ ሙዳይ ምጽዋትን የተቀመጠ ገንዘብና ሌሎች የቤተክርስቲያኗን ሀብት መዝረፉን የዓይን እማኞች ገልጸዋል። ወታደሮቹ ከሙዳይ ምጽዋት በተጨማሪ የቤተክርስቲያኗ ታሪካዊ ቅርሶችንም ዘርፈው መውሰዳቸው ነው የታወቀው። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የጊዳ አያናውን አስደናቂ ጀብድ የምናስደምጣችሁ ይሆናል። አብራችሁን ቆዩ። የ206ኛ ኮር 14ኛ ክፍለ ጦር የቀስተ ደመና ሻለቃ ፋኖዎችና የክፍለ ጦሩ ጥምር ጦር ባደረጉት የተቀናጀ ኦፕሬሽን ለዘረፋ ወደ ማርዘነበ ቀበሌ በወጣው የብልጽግና ሰራዊት ከፍተኛ የሆነ ጥቃት ፈጽመዋል። በትናንትናው ዕለት ህዝብን በዘረፋና ውንብድና ተግባሩ እያማረረ የሚገኘው የብልጽግና ስርዓትና ወራሪ ሰራዊቱ የተለመደ የውንብድና ተግባሩን ለመፈጸም በጠዋቱ ወደ ማርዘነብ ታዳጊ ከተማ ቢንቀሳቀስም ግብራቸው እንደስማቸው በከፍታው ሰማይ ከፍ ብሎና ደምቆ የሚታየው ቀስተኞቹ የቀስተ ደመና ሻለቃዎች ነበልባሎቹ የ14ኛ ክፍለ ጦር ፋኖዎች ባደረጉት በዲሽቃ የታገዘ የተቀናጀ ኦፕሬሽን በጠላት ላይ ከፍተኛ ኪሳራ አድርሰዋል። ውጊያው የገወጥ ቤተክርስቲያንና ማርዘነብ ከተማ ጫፍ ላይ የተደረገ ሲሆን በተጨማሪም የክፍለ ጦር ኮማንዶ ሻለቃ አባላት በሌላ አቅጣጫ የጠላት እንቅስቃሴና የኃይል ጭማሪ እንዳይኖር መንገድ በመዝጋት ውጊያው ስኬታማ እንዲሆን አድርገዋል። በዚህ ውጊያም 2 ፓትሮል አስክሬንና በርካታ ቁስለኛ ተነስተዋል። ወደ ሶስተኛው ዜናችን ስናሳልፋችሁ የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ አበጀ ጥበቡ ብርጌድ ጊዳ አያና ወረዳ አንድ ወደ ዲቾ ቀበሌ ሻሸብር ከተማ ላይ ታላቅ ጀብድ ፈጽማ ውላለች። የበረሃው ፈርጥ አፋባሃ ቢዛሞ እዝ አበጀ ጥበቡ ብርጌድ
በትናንትናው ዕለት ማለትም ታህሳስ 14 2018 ዓ.ም ከንጋት 12 ሰዓት እስከ ቀኑ 7 ሰዓት ከኦሮሚያ ልዩ ኃይል ገዳ ኮማንዶ ኮሬ ነገኛ ጋቻና ሴርና ሚሊሻና ፖሊስ ጋር ባደረገችው ተጋድሎ ታላቅ ጀብድ መፈጸም ችላለች። በተጋድሎውም 66 የጠላት ኃይል ሲደመሰስ ቁጥሩ ለመቁጠር የሚያዳግት ቁስለኛ በማድረግ 3 ምሽጎችን በማስለቀቅ ተራራ ላይ ሰቅላ ቁም ስቅሉን ስታሳየው ውላለች። ሙሉ ለሙሉ ይደመስሱኛል በማለት ጭንቀት ውስጥ የገባው የሽመልስ አብዲሳ ወታደሮች በተለያዩ አቅጣጫዎች ባደረገው የድረሱልኝ ጥሪ ከትሉጋና ከጊዳ አያና ከወረዳው ማለት ነው ከጉትን እንዲሁም ከኡኬና ከነቀምት ያለ የሌለ ኃይሉን አማጦ ሲመጣ ወደ ኋላ ሲያፈገፍጉለት የፈሪ በትር ሆድ ይገትር እንዳሉ የሁሉም ተግባሩ የሆነው የኦሮሞማው ስርዓት ወንበር አስጠባቂ ሰራዊት እንደደረሰ ቤት ማቃጠል፣ ንብረት ማውደምና በመዝረፍ በርካታ ሰዎችን በማፈናቀል ግፍ ፈጽመዋል። አሁንም የነውር መገለጫው የሆነውን ተግባሩን እስከ ቀኑ 11 ሰዓት ድረስ ቤት በማቃጠል ቀጥለዋል። ፋኖ ሰሞኑን ታላቅ ድል እየተቀዳጀ ይገኛል ሲል አርበኛ ባንዲራው ግርማይ ገልጸዋል። ተጨማሪ የስልክ ጥሪ ያለ አድምጠነው እንመለስ። ተኛ ደጃዝማች ኮር ህዝብ ግንኙነት መምሪያ ኃላፊ ነኝ። እንግዲህ ሰሞኑን እንደነበረው ሁላችሁም ሲሰሙት እንደነበረው የአራተኛ ደጃዝማች ኮር ከፍተኛ ገድል ፈጽሞ ከፍተኛ ጀብድ ፈጽሞ ጠላትን የበተነበትና ጠላትን እንዳይነሳ አርጎ አከርካሪቱን የሰበረበት በመሻ የነበረው ውጊያ ከተጠናቀቀበት ጊዜ ጀምሮ ሰፋፊ የሆኑ ውይይቶች ተደርገዋል። ከነዚህም አንዱ ዋናው ያው በመሻ መሽጎ የነበረውን ጠላት ላይ ድርጅት አራተኛ ደጃዝማች ኮር ከፍተኛ መስዋዕትነት ከፍሏል። በዚህም ጠላት አከርካሪውን ተመቶ ድል ተቀዳጅተናል፣ በትነነዋል። አሁንም ቀጠናውን በእኛ በአራተኛ ደጃዝማች ኮር ቁጥጥር ስር ይገኛል ማለት ነው። ስለዚህ ጠላት ከተበተነ በኋላ በዋናነት በቅርበት ሲከታተሉት የነበሩ ከከፍተኛ አመራር ጀምሮ ከዋና ሰብሳቢው ጀምሮ የእዙ ዋና ሰብሳቢ ከሀብቴ ወልዴ ከሻለቃ ሲሳይ አሸብር ጀምሮ ተከታታይ የሆኑ ስልጠናዎችን እየሰጡ ይገኛል። በዚህም ዋናው ስልጠና እየተሰጠ ያለው ማብቃትና ማጥራት የሚለው ነው። ለኮር አመራሮች ተሰጥቷለኝ። በተመሳሳይ በአርበኛ አሸጋ ጌታቸው የሚመራ በተሰሞኑን ከውጊያ በኋላ ጀምሮ በተከታታይ ስልጠናዎች ተሰጥተዋል። ማብቃትና ማጥራት ዋናው የዚህ ስልጠና ዓላማው እና ውጤቱ ምንድነው? ይህ ስልጠና የተፈለገበት ምክንያት አንደኛ በውስጣችን የተሰገሰጉ ያሉ አንድ እግራቸው ከኛ አንድ እግራቸው ከብልጽግና ያሉትን ሰዎች ማስወገድ፣ አንዳንዶች ደግሞ ሳያውቁት ከዛም ከዚህ እየዘፈኑ ያሉትን ካለ ደግሞ ማስተካከል ስራ ነው። በተመሳሳይ በየቦታው ገመድ እየዘረጋ ከመንግስት ካድሬዎች ጋር ተካፋይ የሆነ አረንጓዴ ለባሽን ማስወገድ፣ ይህም በጥልቀት ገምግመናል። ባለቤቱም ሰተነው ተገምግሟል። በዚህ መሰረት ቅድም እንደጠቀስኩት በአርበኛ አሸጋ ጌታቸው በተደረገው ግምገማ እነዚህ ጥሩ ውጤት በሚያመጡ መንገድ መግባባት ላይ ተደርሷል። ይህ ብቻ ሳይሆን በቀጣይ የት ላይ ነው የትኩረት ኤሪያችን፣ ውጊያ ማድረግ ያለብን የት ቦታ ላይ ነው የሚለውንም የቀጣይ አቅጣጫ ተቀምጧል። አሁን ላይ ጠላት የቀረው አፉ ብቻ ነው። ጠላት የቀረው ሚዲያ ብቻ ነው። ከዛ ውጭ ለፋኖ የሚሆን አቅም እንደሌለው ሙሉ በሙሉ የተረዳነበትና የተግባባነበት ነው። እዚህ በኋላ ጠላት ወደኛ ሳይሆን እኛ ወደሱ ምንሄድበት መሆን እንዳለበት ተግባብተን የጋራ መግባባት ከሻለቃ ጀምሮ እስከ ብርጌድ እስከ ክፍለ ጦር አመራር የጋራ ስምምነት ላይ ተደርሷልኝ። እዚህ በኋላ በተባለው አግባብ ቀጠናዎችን ጭምር ለየክፍለ ጦሮች በመከፋፈል መሰራት እንዳለበት፣ የፋይናንስ ፍሰትን በተመለከተም የፋይናንስ ፍሰት በማዕከል መመራት እንዳለበት በየቦታው ሳይሆን በማዕከል ተመርጦ ለሁሉም እኩል ፍትሃዊነት ፋይናንስ ፍሰታችን ከዚህ በፊት በነበረው በዘፈቀደ እያንዳንዱ በየቦታው የሚሰበስበው ሳይሆን መሆን ያለበት ተቋም እስከ መሰረትነ ድረስ ፍሰቱ ወደ ማዕከል መጥቶ በተቋም ተመርቶ የሚያስፈልገው ነገር ደግሞ እስከ ታችኛው ክፍል ተደራሽ እንዲሆን ማድረግ ነው የሚፈለገው።
ይህን እያደረግን ነው። አሁንም በተመሳሳይ ለዚህ ምቹ ሁኔታ ለመፍጠር እያንዳንዱ ክፍለ ጦር ቀጠና ተመድቧል። በተመደበው ክፍለ ጦር የማገዝ የመደገፍ ስራ መስራት አለበት። በባለቤትነት ግን የማስተዳደርና የመምራት ኃላፊነት አሁን ባለው ሁኔታ ኮሩ ይሆናል ማለት ነው። ለዚህ ደግሞ ከሁሉም ጋር ተግባብተናል። ትክክል ነው። ግለሰቦች ይዘርፉታል፣ ግለሰቦች ይሰርቁታል። በተቋም አስመስለው ለራሳቸው ጥቅም ያካብቱ እንዳለና የታየበት ሁኔታ አለ። በቀጣይም በተለይ ማህበረሰብ ያንገላቱ፣ የሰረቁ፣ የዘረፉ እነዚህም በህግ አግባብ ተጠያቂ እንደሚሆኑ የጋራ መግባባት ተደርሶበታል። በዚህ በነበረው የአጫጭር ስልጠና እነዚህ ተሰጠው ተጠናቋል ማለት ነው። አዎ ከዚህ በፊት ያው የተሰጠው ቅድም ለመግለጽ ሞክረናል። ለኮር አመራሩ፣ ለክፍለ ጦር አመራር፣ ለብርጌድ አመራርና ለሻለቃ አመራር የማብቃትና ማጥራት ስልጠና በከፍተኛ አመራሮች በዛ አመራሮች ተሰጥቷል። አሁንም እስከ ታችኛው ክፍል እስከ አባላት ድረስ ቀጥሎ ይህ ስልጠና የሚሰጥ ይሆናል። ለአባላት ብቻ ሳይሆን እኛ በተቆጣጠርናቸው ቀጠናዎችና በቀጣይ በምንቆጣጠራቸው ቀጠናዎች ፋሽስቱ የብልጽግና አገዛዝ ወታደሮች ደቡብ ወሎ ዞን ወግዲ ወረዳ ልዩ ስሙ ለሚበር የተባለ ቦታ ላይ የ8 ዓመት ህፃን ደፍረው በአሰቃቂ ሁኔታ ገድለዋል። በተጨማሪም አገዛዙ ቤት አማራ በብዙ አካባቢዎች የእምነት ግጭት ለመፍጠርም እየሰራ ነው። ሰራዊት አዝምቶ መማር ማስተማርንም እያወከ ይገኛል። በአማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለው ፋሽስቱ የብልጽግና ሰራዊት በደቡብ ወሎ ዞን በወግዲ ወረዳ ልዩ ስሙ ለሚበር ተብሎ በሚጠራ አካባቢ ላይ አንዲት የ8 ዓመት ህፃን ደፍረው በአሰቃቂ ሁኔታ ህይወቷ ያለፈ ሲሆን ይህንን ግፍ ለህዝብ ብታሰሙ እንገላችኋለን በማለትና በማስፈራራት ገዳዩ ለሚዲያ እንዳይደርስ ታፍኖ መሰንበቱን ለማረጋገጥ ችለናል። ይህ ድርጊት ሲፈጸም በአካባቢው ምንም አይነት የፋኖ ኃይል ያልነበረ ሲሆን በትምህርት ገበታ ላይ ያሉ ተማሪዎችን ያላከበረና ትኩረት ያልሰጠ የፋሽስቱ ብልጽግና ሰራዊት የተለመደ ተግባር መሆኑን ለመረዳት ችለናል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።